አንተን በጨሬ አታለ እዛ መተህ እዚህ ትቀመጣለህ? እንዴ አንቺ ሄሎ አንተ ቤካ ለልጁ ድረስለት እንዴ ለማን ምን ሆነሻል ነፂ እኔ አልገባኝም አትሰማም እንዴ ሳንጃው ተመቷል እኮ ነው የምልህ ምን እንዴ አንቺ ቆየት ሆነሽ ነው ሳንጃው የሚመታው ወይኔ ነፃነት ክፍለ ሀገር ነው ያለሁት ምን አየሽ አይደለ አንቺ ለችግር ጊዜ እንኳን አትደርሽ እኔ ባለፈው ደጋግሜ ነግሬሻለሁ አንቺ እዚህ ካልሆንሽ ስራው አይሰራም አላልኩሽም? በቃ እሺ ችግር የለውም እሄዳለሁ። ወይኔ ዋሊ ምን አድርጋችሁት ነው? ባሊ ምን አድርጋችሁት ነው? ልቀቂኝ እባክሽ ወደዛ ነይ የሚታየ ነገር ውይ ይታያልኩሽ አይደል ይቅርታ ሽሮ ይላል እንዳትናደድብኝ ሁለተኛ አልሰራትም እሺ ምን ተፈጥሮ ነው ባሊ ቆይ ለምንድን ነው ባይተዋር የምታረጉኝ አላሳዝናችሁ አነጋገርሽን አስተካኪ ሲጀመር ባሌ ብለሽ አትጥሪኝ እሺ ሲቀጥል ደግሞ ራስሽን ሆነሽ ነው አታስመስይ ሳሪ ቆይ ግን አንቺ እዛ ቦታ እንዴት መጣሽ? አንተማ በቃ በአንተ ቤት ተደብቀሃል ሞታል ሳሪ በሞቴ ንገሪኝ ቆይ አንቺ እዛ እንዴት መጣሽ? እኔማ ከቤት ጀምሮ ስትወጣ እየተከተልኩ ነበረ እንዴት ተናደ ነበር የወጣው በዛ ላይ ደግሞ አንተ ስትናደድ የምታደርገውን ነገር አታውቅም ለዛ እኮ ነው ፈርቼ የተከተልኩ እንጂ ወደ ልጅቷ እንደሚሄድ አውቀሽ አይደለም ማለት ነው አይ እሱማ ሀሳቡ አለ ግን ዋናው ሀሳቤ ከቤት ስትወጣ ተረብሼ ስለነበረ ነው ግን ከዚህ በኋላ ጁቴ የምትሄድበትን ቦታ አሳውቀኝ አንተ እኮ ስሜታዊ ስትሆን የምታደርገውን ነገር አታውቅም እሺ አመሰግናለሁ ሳሪ ለማንኛውም እኔና ሮቢና ልንጮህ ስለሆነ ወደ ውስጥ ልገባ ነው ዛሬ ተሳክቶልሻል እባክሽ ምርጥ የህንድ አክተር ነው ወጣሽ ዛሬ ሳይሆን ሁሌም እሱን ካገኘሁ በኋላ እንድትሳካልኝ ነው ኧረ እርግጠኛ ነሽ እስከ ዛሬ ተሳክቶልሽ ሊሆን ይችላል ከዚህ በኋላ ግን እንደ ሁሉ ጊዜም የሚሳካልሽና አልጋ ባልጋ የሚሆንልሽ ይመስልሻል ቆይ አንቺ ያለሽ እንዴት ይመስለኛል ከመሰለኝ ራሱ ሞኝ ነኝ ህይወት እኮ እንዳንቺ አይነት አስመሳይ ሰዎች እየኖሩባት ይቅርና እንደዚህም ከብዳናለች ቆይ እኔን ግን እንደ ክፉ ሴት ነው እንደምታየው ማይ እኔ አንቺ ኧረ እንዴት ሆኖ እኔም አንቺን ማይሽ እንደ ደግ እንደ የዋ እንደ ጥሩ ሰው ነው ቀልደኛ ተሰማያለሽ ከኔ ጋር እልባት ትጋቢ ጥሩ ነው እኔ በህይወቴም አንድ ቀን እንኳን ተሸንፌ አላውቅም አንድ ቀን ብረቱ ታይሰን ታውቃለሽ ልክ እንደሱ ማለት ነው ልክ እንደ ብረቱ ታይሰን ታዲያ እሱ እኮ የሰው ጆሮ ነክሶ እኮ ነው የተሸነፈው መቼም ይሄንን አላወቅሽም አዎ አውቄዋለሁ ሳላውቅ ምንም ነገር አላደርግም ልክ እንደ ብረቱ ታይሰን ከሱ የባሰ ተናካሹ ውሻ ነው አው አንተ እኔ ለሰባት ወይኔ ሳንጃ ወይኔ እንዴ አንተ በቃ መደብደብ ስታይል አደረኩ አይደል ዛሬ ደግሞ ብልዝልዝ ብለሽ ነው የመጣሽው እባክሽ ምንድን ነው የምታወራው አንድና ሁለት ሰው መሰለኝ ለመደበኝ ሰባት እኮ ናቸው ጭራሽ ቆጥራቸዋል አዎ ስለሽ
እሺ ስንት ሴትና ስንት ወንድ ናቸው እባክህ? ሲመስለኝ 7 ሴትና 7 ወንድ ሳይሆን አይቀርም እንዴ። ታዲያ እኮ በድምሩ 14 እኮ ነው የሚሆኑት። ሲመስለኝ ትንሽ የተሳሳትክ ይመስለኛል። አልተሳሳትኩም እባክህ፣ የምሬን ነው። አላምነህም? ኧረ አላምነህም። እኔ አታምነኝም? እንዳታምነኝ ያደረገ ቁጥሩ አይደል? በቃ ከ14 7 ቀንስ። ደፋር አንተ ዝም ብለህ እየተደበደብክ ብቻ ነው። አትጨቃጨቅ። እሺ ዊንታ ደህና ነሽ? ደህና ነኝ። እንዴት ነሽ? ምን አዲስ ነገር አለ? ምን የማያመጡት አዲስ ነገር አለ ብለሽ ነው? የሆነ ሰዓት ከሰው ጋር ተደባድበው ይመጣሉ፣ የሆነ ሰዓት ደግሞ አምልጠው ይመጣሉ። ብቻ በጣም ብዙ ነገር ነው። ሃንግ እየሰሩ ነው በእኛ ይመስለኛል። እንደዛ ሳይሆን አይቀርም ነጽ። ቆይ ማታ ማታ ነው ወይስ ቀን ቀን ነው እንደዚህ የሚያደርጉት? ኧረ ቀን ነው። ጭራሽ ደግሞ አሁን ልጅ ይዘውልሽ መጥተዋል። ምን አልሽኝ? ልጅ? አዎ ልጅ ነው ያልኩት። ግን ምን ነው በጣም ደነገጥሽ? ምን ነው ልጅ ጠፍቶብሻል እንዴ? አደነጋገጥሽ እንደዛ ነው የሚመስለው። ኧረ እንደሱ አይደለም። ታውቆሻል ግን ልጅ እኮ ነው ያልሽው። አንቺ ራሱ ስለ ልጅ ሲነሳ አደነግጭም እንዴ? አልታወቀሽም እንዴ? እሺ በቃ ጨርሽልኝ። አንዲት ሴት ህፃን ይዘው መጥተዋል። ግን ከየት እንዳመጡ ለምን እንዳመጧት ግን ምንም አውቀው ነገር የለኝም። ቆይ እድሜዋ ስንት ይሆናል በግምት? ከ1 እስከ 5 እንደዛ ትሆናለች። ከለሯስ ምን አይነት ነው? ቀይ ነች። ቆይ ነጭ ቬሎ ነገር ነው የለበሰችው? አዎ ነጭ ቬሎ ነው የለበሰችው። ታውቂያታለሽ እንዴ? እራሷን እኮ ነው ቁጭ አርገሽ የገለጽሽልኝ። አዎ በደንብ ነው የማውቃት። እነዚህ ልጆች አደገኛ የህፃን ዝርፊያ ውስጥ ገብተዋል ማለት ነው። ማለት ይኸውልሽ ዊንታ፣ ካንቺ 2 ነገር ፈልጋለሁ ብዬሽ ነበር። አንዱ ደግሞ ማስመሰል ነው። እሱን ደግሞ በደንብ እየሰራሹ ነው። ሁለተኛውን ደግሞ የምትሰሪበት ሰዓት ደርሷል። ለዚህም ቁርጠኛና ደፋር መሆን አለብሽ። እሺ እሺ። እንዴ ታራ ጁቴ ስልኩ ታራ ጁቴ ለምሽክ ታራ ናቸው። ተረጋጊ እስቲ። ሄደሽ እንስማው መጀመሪያ እባክህ። ለምሽኩን አንሳይት ነህ እባክህ። አንሳይት እኮ ተረጋጊ። ሲያነሳው እንስማው መጀመሪያ። ሄሎ ሄሎ ወንድሜ። ሄሎ ሄሎ ሄሎ፣ አይሰማም? ተዘጋ። ቤቱ ሄደን ቼክ እናድርገው። እንደዛ ሊሆን እኮ ይችላል። በቃ እንጂ አንተ ደግሞ ሳናረጋግጥ ነው እንደዘራት የምንሄደው። እሷ ስትሆነ ቤካ እያየሁ ነው ቤቱን እንዴት እንደሚያምር። ያው እያየሁ ነው። ኧረ ዊንታ ምን ሆነሻል? ምን ሆነሽ ነው? እንዳትበይ እንዳያዩሽ ነው። ውይ አንተ ደግሞ ምን ሆነ ነው? ያው ብትኖር ከልኩ አያልፍ። ዝም ብለህ እይ እባክህ። የመረሽን ነው? ኧረ ቪዲዮ አለበለዚያ ይዘጋዋል። ከእኔ አይደለሽም ዘበ አላማሽን አትዘንጊሽ። የኔ ባል እንደዚህ ማደንግጥ እባክህ። ማንም የለም ቤት ውስጥ። ቢሆንም መምጫቸው አይታወቅም። ለክፉም ለደጉም መጠንቀቁ አይከፋም። ኧረ ምንም አይነት ሰው የለም። ምንም እንዳትሰጋ እሺ። በቃ የኔ ባል በጣም እወዳለሁ። ቻው።
ባይ። አንቺ ምንድነው ስልክ እያወራሁኝ ጥልቅ ብለሽ የምትገቢ? ሂጂ ወደዛ ወደ ክፍልሽ። ያማታል እንዴ ልጅቷ? ወደ ክፍልሽ ሂጂ እያልኩሽ እኮ ነው። ሂጂ ከዚህ። አንቺ ግርሽና ወርጂ እኮ ምግብ የሚበላበት ነው። ሪሊ የምርሽን ነው? ይሄ እናትና አባትሽ ቤት አደረግሽው እንዴ? ሂጂ እዛ እና እናትና አባትሽ ቤት ላይ ይዘሽ ትመስላለች ሚጢጢ። ዋ እኔ ሚጢጢ እንዳልመስልሽ። አረረረረ አማርኛም ታወሪያለሽ? አፍም በደንብ ነው የፈታሽው። ምን ትመስላለች? እዚህ ሳትፈለጉ ትወለዱና እኛን እዚህ ጨጓራችንን ታቃጥሉናላችሁ፣ ያለ እድሜያችን ታስረጁናላችሁ። አባሽ ትስቂያለሽ። ገብቶሽ አትመሲም አሁን ስትስቂ። ምን አይነት ፈራኑ ደም እያላቁብኝ ዛሬ ሆ ምን አልሽ? እሷ አይደለችም አይደል እንደዚህ የተናገረችው? እኔን ፈራ? ወይኔ ዊንታ ማንም የለም እኮ። አንቺ ባሌ ምን አድርገሽ ነው? ባሌ ምን ሆነ ነው እንዴ? ምን አባሽ አድርገሽ ነው አንቺ? ቆይ ምን ሆነ ነው እያልኩት እኮ ነው እንጂ ወላጋት ነበር። አሁን ንገሪኝ። ቆይ ከባሌ ጋር ምን አድርጋችሁ ነው የመጣችሁት? ምን ስናደርግ ነበር መሰለሽ? የፍቅር አባሮሽ እየተጫወት። ኧረ አላገጥሽ ማለት ነው። እውነቱን ብትናገር ይሻልሻል። ሂደቱ እንዴት መሰልሽ? ተሸካክመን ደረጃውን እየወጣን ነበረ። ከዛ መጀመሪያ እሱ ተሸክሞኝ ደረጃውን ወጣ። ከዛ ደግሞ እኔ ተሸክሜው ደረጃውን ወጣን። ነው እንደዛ ነው? አዎ እንደዛ ነው። እንግዲህ ማሪ፣ እኔ ዊንታ ሰርቃችሁ የመጣችሁ እንደሆነ ማላቅ መሰለሽ እንዴ? በደንብ ነው የማውቀው። ወይኔ ጉዴ! እንዴት አወቅሽብን? ማሪ በእናትሽ ለማንም ሰው እንዳትናገሪብን። ወረኛ። ቆይ ሁሉም ሰው እንዳንቺ ነው እንደሚመስልሽ? ማለት ሁሉም ሰው እንዳንቺ ስትይ? ማለትማ ያው አንቺ ሌባና አጭበርባሪ ስለሆንሽ ሁሉም ሰው በቃ እንዳንቺ ሌባና አጭበርባሪ ነው የሚመስልሽ። እንዲህ የሚያስለፈልፍሽ የእሱን ልጅ በሆዴ ስለያዝኩኝ ነው አይደለ? ከትንሽ ጊዜያት በኋላ ምርጫው እኔ እንደሆንኩኝ ስለምታውቂ ነው እንዲህ የሚያደርግሽ። በጣም ተጨንቀሽ ነው አይደል? አይ እኔና አንቺ እኮ እዚህ ጋር ነው የሚለያየን። ምክንያቱም አንቺ እኮ ምን ማውራትና ምን ማውራት እንደሌለብሽ ምንም አታውቂ። ያረገሽው ልጅ ራሱ የእሱ ይሁን አይሁን የሚታወቅ እኮ ነገር የለም። ሲቀጥል እኔ ማርገዝሽን ራሱ እጠራጠራለሁ።
ትሰሚያለሽ? ደሜን እያፈላሹ ነው። እዘለዝልሻለሁ ወይም ደግሞ እዘቅልሻለሁ እንጂ መቼም ቢሆን እሱን ከኔ ልትነጥዋችኝ። እኔ እኮ ቆይ እኔ የማወራው ጥያቄ ነው፣ አንቺ የምትመልሽው ዛቻና ተንኮል። ይሄ የምትመጻደቂበት ምላስሽን እዘለዝልልሽና በሚጥሚጣ ቀርብልሻለሁ። ያንን ካልፈለግሽ ደግሞ የምትይኝን ሁሉ እሺ ልበልሽ? ትሰሚኛለሽ? እሱ ይናፍቅሻል። ፍቅር ማለት እኮ እንዳንቺ ጨዋታ፣ ተንኮል፣ ሴራ አይደለም። ፍቅር ማለት ለእውነት መኖርና መሞት ነው። እሺ ኧረ እባክሽ አቤት አነጋገርሽ! ውይ ንግግርሽ እኮ ልቤን ቅልጥ አደረገው። ጋሽ ስብሐት ራሱ እንዳንቺ የሚያስረዱኝ አይመስለኝም። የኛ ደራሲ። ለማንኛውም ፍልሚያችን ይቀጥላል። እስኪ ላይቭ ላይ ማን አለ? ገስት ላይ የገባ እስኪ እዲ የወሎ አቀበጥ ነይ እንደ ውዷ እንዴት ነሽ ታዲያ? የወሎ አቀበጥ ይልሻል። ግን ምንድን ነው አንቺ ሁሌ ጉርድ ፎቶ? እስኪ ብድግ በይና ራቅ በይ እስኪ እዲ ውዷ። እስኪ ዞር በይ ከኋላ ሊው ወዷል እንደዚህ ነው የሚመችኝ። አንተ እዚህ በኦንላይን ተዝናና፣ እኔ ደግሞ በኦፍላይን ልቃጠል አይደል? እዛ እሷም ስታንገበግበኝ ዋለች ያቺ ስስት። እንዴ ስትመጪ እንኳን በሩን አታንኳኪም እንዴ? ምን ነው የምትጀናጀነው? እንዳላይብክ ነው። ስነ ስርዓት ይኖርሽ። እያወራሽ ያለሽው ከአቶ በረከት ጋር አቶ በረከት ደግሞ እንደዚህ አይነት ቀልድ አይወድም። የተከበሩ እባክዎትን ሌላ እንኳን የሚጨምሩት ነገር የለም? እኔ እንደዛ ሮጬ ትንፋሽ በትንፋሽ እንኳን ስመጣ ምን ሆነሽ ነው አትለኝ? ያንተስ በጣም ነው የከፋው። እንዳልጠይቅሽ እኮ በቁጣ ጀመርሽ። እሺ በቁጣ ጀመረሽ እንዴት እንድጠይቅሽ ትጠብቂያለሽ? ጠብቀሽ ነበር? አይ እሱማ እንዴት እጠብቃለሁ? ምንም አልጠብቅም። ሮቢና ምን ሆነሽ ነው ዛሬ የደበረሽ? አባይ ጋር መሄድ እፈልጋለሁ። አባይ ጋር ውሰደኝ። እሺ ወስድሻለሁ፣ ግን ዛሬ አይሆንም። እሺ ለምንድን ነው ዛሬ የማይሆነው? ይኸውልሽ ዛሬ የማይሆንበት ምክንያት ላስረዳሽ። ነይ ቁጭ በይ እስኪ። ይኸውልሽ ዛሬ የማይሆንበት ምክንያት አንደኛ እኔ ስራ ልሄድ ነው። እሺ ሁለተኛ ደግሞ አባትሽም ስራ ነው። አውቅክ ነው እሱ ቤት ነው ያለው። ይኸውልሽ አባት ቤት ቢሆን ኖሮ በዚህ ሰዓት እዚህ አትሆኝም ነበር። እመኝኝ የሚጣይ። እሺ በቃ ሚጣት በሬ ብዬ ስንት ጊዜ ነግሬካለሁ። እያመለጠኝ ነው። እሺ ከዚህ በኋላ በጭራሽ የሚጣልልሽ። ሆ ህፃን ልጅ አደረገኝ እኮ። ማ እኔ? በጭራሽ። እሺ እንዴ እኔ የምልክ አንተ ሁለት ሚስት ነው እንደ ያለክ? አንድ ነዋ፣ ማለቴ አንድ ናት። ግን ቆይ ለምን እንደዛ ብለሽ ጠየቅሽ? እና ስንት ነው ያለክ? ለምን መሰለህ ሴቶች እኮ ሁለት ናቸው ብዬ ነው። እንዴ የሚታይ ማለቴ ሮቢና፣ እንዴ ቆይ አንድ ቤት ውስጥ እኮ ሁለት ሴቶች ሊኖሩ ይችላሉ። ሁለቱም ሴቶች ደግሞ ሚስት ላይሆኑ ይችላሉ። እህትም እኮ ሊሆኑ ይችላሉ። በጣም እኛ የታናቀም ትፎግራለህ። አረ የምሬ ነው፣ እየፎገርኩ አይደለም። እሺ ይኸውልሽ ሮቢና፣ ቆይ ስታድጊ ምን መሆን ነው የምትፈልጊው? እኔ እንዳንተ ሌባ መሆን ነው የምፈልገው። እንደዛ ነው እንዴ? ቆይ ለምን እንዴ? እኔ ሌባ ነኝ እንዴ ሮቢና? እና ታዲያ እኔን እዚህ ቤት ሰርቀህ ከሄደህ ለመጣከኝ እንዴ ሮቢና፣ እሱ እኮ ሌብነት አይባልም። ይሄ ሰው ማዳን ነው የሚባለው። እኔ ደግሞ አንቺን ከሌቦች አዳንኩሽ። ይኸውልሽ አሁን እሱ ቀልዱን ተይና ስታድጊ ምን መሆን ነው የምትፈልጊው? ኧረ አንተ ያስራብከኝን ምግብ ካለ ስቴም ቢያንስ። እሺ ሮቢና፣ በጣም አሁን ክርክራችን ተወውና ወደ መጣውበት ጉዳይ እንግባ። ባይሆን እሱ ጥሩ ሀሳብ። ትልቅ አደጋ ፊት ለፊታችን ተደቅኗል። ምን? የምን አደጋ? የጁቲ ፍቅረኛ ለእቅዳችንና ለፕሮጀክታችን ትልቅ እንቅፋት ነች። ቆይ ደግሞ ለምንድነው ፍቅረኛ እንደያዘ ያልነገርከኝ? ፍቅረኛ እንደያዘ ከነገርኩሽ ወደኋላ ተፈገፍግብኛል።
ስለዚህ ወደኋላ እንዳታፈገፍግብኝ ብዬ እንጂ ክፋት አስቤ አይደለም። ስለዚህ ፊት ለፊታችን የተደቀነውን ችግር እንዴት ነው የምናስወግደው? መፍትሄ አዘጋጅቻለሁ። መፍትሄ ሳላዘጋጅ ወደዚህ ነገር የምገባ ይመስልሻል? አንቺንስ የምከትሽ ይመስልሻል? በጣም ጥሩ። ስለዚህ ምንድን ነው ያሰብከው? ልገላት ነው ያሰብኩት። ልገላት ነው ያልከው በረከት?